ጸጋና ሰላም ይብዛላችሁ። እንደምናደራችሁ። የሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቀይማት መጽሐፍን እየተረክን እንገኛለን። የዛሬው ርዕሳችን እስከዚያው ይላል። የሚረዳን ጌታ ስሙ ይባረክ። ነገር ግን አሁንስ ከእግዚአብሔር ጋር ለምንጋፈጠው ቀይማት ተገቢውን ምላሽ ለማግኘት ከሞት ባሻገር ያለውን ሕይወት መጠበቅ አለብን? እስከ መቼ እንዲኖር የሚያውቅ በእኛ ውስጥ የለም። አቤቱ ጠላት እስከ መቼ ይሳደባል? ነቢያት ከሞቱ በኋላ እንደገና የእግዚአብሔር ዝምታ በመስፈኑ ሕዝበ እስራኤል ይህንኑ ጥያቄ አንግቦ ተነሳ። ምልክታችንን አናይም፣ ከእንግዲህ ወዲህ ነቢይ የለም። አይሁዶች ከሀገራቸው ከመፈናቀላቸውና እንደገና ለባርነት በመሸጣቸው ነቢያት ነፃ ስለሚያወጣቸው መሲህና የወደፊት ሰላማዊ ዓመታት ብሎም ምዕተ ዓመታት እየተጠቀለሉ ሲነጉዱ መንግስታት ባቢሎን፣ ፋርስ፣ ግብፅ፣ ግሪክ፣ ሶሪያ፣ ሮም በፍልስጤም ሜዳዎች ላይ እየተሳደዱ ሲነሱና ሲወድቁ ቆዩ። እያንዳንዱ አዲስ መንግስት እግሮቻቸውን ከበር ላይ በተቀመጠ የቆሻሻ ማጽጃ ጨርቅ እንደሚጠራርጉ ሁሉ አይሁዶችን ከመርገጥ አልተመለሱም። አንዳንድ ጊዜ ጠቅላላው የአይሁድ ዘር ሊጠፋ የተቃረበበት ጊዜ ነበር። ሙሴ ህዝቦቹ አይሁዶችን ከባርነት ነፃ ለማውጣት አልተነሳም። ኤልያስም ከሰማይ እሳት አላወረደም። ከኢየሩሳሌሙ ቤተ መቅደስ የደመና አምድ አንጸባርቆ አልታየም። ሄሮድስ ህዝቡን የሚያስደነግጥባቸው ህንፃዎች ለመገንባት እስከተነሳሳበት ጊዜ ድረስ የቤተ መቅደሱ ስፍራ ከክብር ይልቅ ሀፍረትን የሚያስታውስ የፍርስራሽ ክምር ታጅቦ ነበር። ከብሉይ ኪዳን ፍጻሜ ላይ እግዚአብሔር ድብቅ ነበር። ፊቱን እንደሚሰውር ተናግሮ ነበርና ይህንኑ ሲያደርግ በምድር ላይ ጥቁር ጥላ አጠላ። ከ25 ምዕተ ዓመታት በኋላ ከእግዚአብሔር ጋር የምንፈጥረው ቀይማት እግዚአብሔር ጀርባውን ባዞረ ጊዜ አይሁዶች የተጋፈጡት ስሜት ደብዛዛ ነጸብራቅ ነው። ዛሬ ወደ ኋላ ዞር ብለን አንዳንድ አጽናኝ ትምህርቶችን ልናገኝ እንችላለን። የእግዚአብሔር ጣልቃ ገብነት ያስከተላቸውን ጉዳቶች ልንመለከት እንችላለን። የሰው መገኘት ከመጠን ያለፈ ብርሃን ስለሚረጭብን የቃጠሎ ምልክት ያስከትልብናል። ርቀትን ይፈጥራል። ከሁሉም በላይ እምነትን የሚጨምር አይመስልም። እንዲሁም ደግሞ ስቃይን፣ ሐዘን ወደሌለበት የዘላለም ሕይወት አሻግረን በመመልከት መጽናናት ልናገኝ እንችላለን። ይህም የእግዚአብሔር መገኘት ለመቋቋም ወደምንችልበት ደረጃ ከተለወጥን በኋላ በአዲስ አቅጣጫ የምንጓዝበት ይሆናል። እስከዚያውስ እነዚህ ክፉ ጊዜያትስ እንደ አይሁዶች የእግዚአብሔር ስውርነት የቀይማትና ልብን የሚረብሽ የጥርጣሬ ስሜት ይፈጥርብናል። በብሉይ ኪዳን የሚልኪያስና በአዲስ ኪዳኑ የማቴዎስ ቃላት መካከል 400 ዓመታት ታጥፈዋል። እነዚህ ጊዜያት 400 የዝምታ ዓመታት ተብለው የሚጠሩ ሲሆን ይኸው ሐረግ ከእግዚአብሔር ጋር የተደረገውን የቀይማት ምዕራፍ ለይቶ ያሳያል። እግዚአብሔር ያን ጊዜ ለሕዝቡ ግድ ይለው ነበር። አሁንም ከሁሉም ነገር ባሻገር የመሲሁን መምጣት በናፍቆት ተጠባበቁ። ሌላ ተስፋ አልነበራቸውም። ሌላ ምን ላደርግ እችላለሁ ሲል ጠይቋቸው ነበር እግዚአብሔር። ሌላ ነገር ነበር። በኃይል የማይቻለውን በስቃይ ሊያሸንፍ ይችል ነበር። አንድ ቀን ከእርሱ ጋር እንስቅ ዘንድ እግዚአብሔር ከኛ ጋር ያለቅሳል ብሏል ጃርገን ሞልትማን። ቅርበተ ወልድ ዝቅታ። ንጉሱ አንዷን ደንገጡር ያፈቅራል እንበል ሲል
ኪርክጋርድ ጨዋታውን ይጀምራል። ንጉሱ እንደ ማንኛውም ተራ ንጉስ አልነበረም። የትኛውም የመንግስት ባለስልጣን ከፊቱ ይንቀጠቀጣሉ። ጠላቶቹን ሁሉ በማደባየት ኃይል ስለነበረው ስለ እርሱ ክፉ ቃል ለመተንፈስ የሚከጅል ሰው አልነበረም። ይሁንና ይኸው ኃያል ንጉስ በአንዲት ምስኪን ደንገጡር ፍቅር ቀለጠ። ለእርሷ ያለውን ፍቅር ምን ብሎ ሊያውጅ ይችላል? በሚያስገርም ሁኔታ ንግስናው እጆቹን አሰበረው። ደንገጡሯን ወደ ቤተ መንግስት አስመጥቶ ከራሷ ላይ የጌጣጌጥ አክሊል ቢደፋና ከሰውነቷ ላይ ንጉሳዊ አልባሳት ቢጀቡን ከቶውንም ልትቃወመው አትችልም። ማንም ቢሆን እምቢ ሊለው ደፍሮ አያውቅም። ዳሩ ግን ትወደው ይሆን? አፈቅርሃለሁ ማለቷ የማይቀር ነው። ግን ከልቧ ታፈቅረው ይሆን? ወይስ ጥላ ለመጣችው የራሷን ህይወት እያዘነች በፍርሃት ትኖር ይሆን? ከጎኑ ደስ ብሏት ትተኛ ይሆን? እንዴት ሊያውቅ ይችላል? በጫካ ወደ ተከበበ ጎጆዋ ከንጉሳዊ ተሽከርካሪ ላይ ተቀምጣና በታጠቀ ሰራዊት ታጅባ ብትሄድም ያው መፍራቱ አይቀርም። እርሱ ግን ከእርሷ በሚያስፈራ ነገር ሊቀርባት አልፈለገም። የሚፈልገው በእኩልነት የምትመለከተውን አፍቃሪ ነበር። የእርሱን ንግስናና የራሱን ደንገጡርነት ረስታ የጋራ ፍቅር በመካከላቸው እንዲፈስ እንድታደርግ ፈለገ። እኩል ያልሆነው እኩል የሚሆነው በፍቅር ነውና ሲል ኪርክጋርድ ይደመድማል። ንጉሱ የደንገጡሯን ነፃነት ሳይገፍ ከፍ ሊያደርጋት እንደማይችል ተገነዘበ። እናም ራሱን ዝቅ ሊያደርግ ወሰነ። እንደ ለማኝ ለባብሶ ንጉስነቱን በመደበቅ ከጎጆዋ ከተፍ አለ። ልብሱ ለቀቅ ብሎ ከሰውነቱ ላይ ይወዛወዛል። ይህ ሌላ ሰው ለመምሰል የተደረገ ጥረት ብቻ ሳይሆን አዲስ ማንነትም ነበር። ይህችን ሴት ለማግኘት ዙፋኑን ተወ። ኪርክጋርድ በምሳሌ መልክ ያቀረበው ሐዋርያው ጳውሎስ ኢየሱስ ክርስቶስ በተናገራቸው ቀጣይ ቃላት ውስጥ ገልጿል። እርሱ በእግዚአብሔር መልክ ሲሆን ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እግዚአብሔር ከሰው ልጆች ጋር በሚያደርጋቸው ግንኙነቶች ብዙ ጊዜ ራሱን ዝቅ አድርጓል። ብሉይ ኪዳን ከሰዎች ጋር ለመሆን ራሱን ዝቅ ያደረገባቸው ሁኔታዎች ረጅም ዘገባ ሆኖ ይታየኛል። እግዚአብሔር ለአብርሃም፣ ለሙሴ፣ ለሕዝበ እስራኤላውያንና ለነቢያት ለመናገር ራሱን ዝቅ አድርጎ አዋርዷል። ነገር ግን ከ400 ዓመታት የዝምታ ጊዜ በኋላ የተከሰተውን የሚያህል ራስን ዝቅ የማድረግ ሁኔታ ታይቶ አይታወቅም። በኪርክጋርድ ታሪክ ውስጥ እንደተጠቀሰው ንጉሱ እግዚአብሔር አዲስ መልክ የያዘ ሰው ሆነ። ይህ ሊታሰብ ከሚችለው ሁሉ የላቀ ዝቅ ማለት ነበር። አትፍሩ። በሁሉም የገና ወቅት ሕፃናት ዘርፋፋ ልብስ ተጎናጽፈው በቤተ ክርስቲያን ውስጥ ስለ ኢየሱስ ልደት የሚተርከውን የመጽሐፍ ቅዱስ ክፍል በድራማ መልክ ሲያቀርቡ ይኸው ቃል ተደጋግሞ ይደመጣል። የ6 ዓመቱ መልአክ ወካይ ገጸ ባህሪ አንሶላውን ከመሬት ላይ እየጎተተና ክንፉን እያርገበገበ አትፍሩ ሲል ያናገራል። በልብሶቹ እየተከለለ ጨረፍ አድርጎ የተውኔቱን ጽሑፍ ያነብና ታላቅ የምስራች ነግራችኋለሁና አትፍሩ ይላል። ወዲያውም ወደ ዘካርያስ ሰው ሰራሽ ፂም ያደረገ ታላቅ ወንድሙና ማርያም የ2ኛ ክፍል ተማሪ በመቅረብ ይህንኑ የመጽናኛ ሰላምታ ያቀርብላቸዋል።
እግዚአብሔር መጀመሪያ ለአብርሃም ለአጋርና ለይስሐቅ የተናገረውም ይህንኑ ነበር። መልአኩም ለጌዲዮንና ለዳንኤል ሰላምታ ሲያቀርብ ይህንኑ ቃል ተናግሯል። ለልዕለ ተፈጥሯዊ ኑባሬዎች ይህ ቃል ልክ እኛ ጤና ይስጥልን እንደምናለ እንደምንለው ይመስላል። ይህ ብዙም አያስደንቅም። ልዕለ ተፈጥሯዊው ኑባሬ በሚናገርበት ጊዜ ሰብአዊ ፍጡራን ብዙውን ጊዜ ራሳቸውን እንደሳቱ ሆነው ይወድቁ ነበር። እግዚአብሔር ከምድራችን ጋር ሲገናኝ አንዳንድ ጊዜ እንደ ልዕለ ተፈጥሯዊ ክስተት እንደ ነጎድጓድ፣ አንዳንድ ጊዜ እንደ ነፋስ ማዕበል ብሎም እንደ ዲኝ የሚቃጠልበት ጊዜ ሞልቷል። ሁልጊዜም የፍርሃት ስሜት ይጭር ነበር ማለት ይቻላል። ነገር ግን ዘካርያስንና ማርያምን እንዲሁም ዮሴፍን የጎበኘው መልአክ እግዚአብሔር በሚያስፈራ መንገድ ሊገለጽ እንደሆነ ነግሯቸዋል። አካለ ጎዶሎና አይነ ስውር ሆኖ ከተወለደስ ልጅ ያነሰ ፍርሃት የሚያጭር ነገር ምን ይሆን? በግርግም ተወለደ። ከመመገቢያ ስፍራ በተቀመጠው ኢየሱስ አማካኝነት እግዚአብሔር በመጨረሻ ሰው የማይፈራበትን የመገናኛ መስመር ፈጠረ። ንጉሱ ንጉሳዊ አልባሳቱን አውልቆ ጥሏል። በዚህ ውስጥ የተካተተው ራስን ዝቅ የማድረግ ሁኔታ አጢነህ ተመልከት። ታሪክን ለሁለት የከፈለው ትስብዕት የቀን መቁጠሪያዎቻችን እንኳ ሳይወስዱ የሚቀበሉት ሀቅ ከሰዎች የበለጠ የእንስሳት ምስክርነት አለው። ይኸው ትስብዕት ስላልከተለውም አደጋ አክለህ አስብ። በትስብዕት አማካኝነት እግዚአብሔር እርሱን ከሰብአዊ ፍጡራኑ ያራቀውን ሰፊ ገደል ድልድይ ሰርቶ ያስተካከለ ቢሆንም ያንኑ ግርዶሽ ማስወገዱ ኢየሱስን በከፍተኛ ሁኔታ ደካማ አድርጎታል። በሌሊት ሕፃኑ በእንስሳት መካከል ተወለደ። የእንስሳቱ ጣፋጭ ትንፋሽና እንፋሎት የሚተፋ እበት አስተናገደው። ከዚህ በኋላ ሁኔታዎች ከቶን ዳግም ተመሳሳይ አልነበሩ። በእግዚአብሔር የሚያምኑ ሰዎች ዳግም በዚያ መንገድ እርግጠኞች ሊሆኑ አይችሉም። ከብቶች ማደሪያው ውስጥ በተመለከቱት ወዲያ ለሰው ልጅ ካለው ፍቅር የተነሳ የት እንደሚታይ ወይም ምን ያህል ርቀት እንደሚሄድ ወይም በምን ያህል ጥልቀት ራሱን የማዋረድ እርምጃ እንደሚወስድ እርግጠኞች ሊሆኑ አይችሉም። በእግዚአብሔር ለሚያምኑ ሰዎች ይህ ማለት እግዚአብሔር ራሱ ከኛ ነፃ አይደለም ማለት ነው። ይህም የገና ጥቁር ገጽታ የዝምታው ሽብር መሆኑ ነው። ሁልጊዜም ልንጥለው በምንችልበት መልኩ መጣ። ይህም የአንድ ሕፃን ልጅ ጭንቅላት እንደ እንቁላል ቅርፊት እንደመሰባበር ወይም ሲያድግ በሚስማር እንደምንቸነክረው ማለት ነው። የገና በዓል ለእግዚአብሔር ምን አይነት ስሜት ያሳድራል? እስኪ ደግሞ ተመልሶ ሕፃን የመሆንን ሐሳብ አጢን። የቋንቋና የሰውነት ቁጥጥርን ማጣት፣ ጠንከር ያለ ምግብ ያለ መብላት፣ የሽንት መቆጣጠር ብቃትን መነጠቅ፣ እግዚአብሔር በማህፀን ውስጥ እንዳለ ጽንስ። እስኪ ራስህን ተመልሰ የእበት ትል እንደምትሆን አስብ። ምናልባትም ይሄኛው ምሳሌ ቀረብ ሳይል አይቀርም። በዚያን ቀን በቤተልሔም የሁሉም ፈጣሪ የሆነው አምላክ ምስኪንና ጥገኛ የሆነውን የሕፃን ልጅ መልክ ወሰደ። ክርስቶስ ከመለኮት ጠቀሜታዎች ራሱን ባዶ ማድረጉን ለማብራራት የሥነ መለኮት ምሁራን ኪኖሲስ የሚል ቃል ይጠቀማሉ። ቅኔያዊ በሆነ ገጽታው ራስን ባዶ ማድረግ ብዙ ውርደትን ቢያካትትም ነፃነት አይነት ነገርም ነበረው። የህልቆ መሳፍርትነትን ጉዳቶች ተመልክተናል። ክርስቶስ ያለ እነዚያ ጉዳቶች ነፃ በሆነው አካላዊ ሰውነቱ እንደ ሰው ሊሰራ ይችል ነበር። ድምፁ ተራሮችን ሳያንቀጠቅጥ የሚፈልገውን ሊናገር ይችል ነበር። በማዕበላዊ ህልውናው ምድርን ከማንቀጥቀጥ ይልቅ ንጉሥ ሄሮድስን ቀብሮ እያለ በመዝለፍ ወይም በቤተ መቅደስ ውስጥ የሚነግዱትን ሰዎች በጅራፍ በማባረር ቁጣውን ሊገልጽ ይችል ነበር።
አስቀድሞ አትፍሩ የሚል ማስጠንቀቂያ ሳይናገር ከማንም ጋር ሊነጋገር ይችል ነበር። ከጋለሞታ ሴት፣ ከዓይነ ስውሩ፣ ከመበለቷ፣ ከለምጻሙ። መጀመሪያ ሰው እንደ እግዚአብሔር ሆኖ መፈጠሩ ትልቅ ነገር ነበር። ነገር ግን እግዚአብሔር እንደ ሰው ሆኖ መገለጡ ከዚያ በላይ ነው። ጆን ዶን። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። የረዳን ጌታ ስሙ ይባረክ። ሳምንት ካቆምንበት እንቀጥላለን። ስላዳመጣችሁኝ አመሰግናለሁ። ተባረኩ።